አሜሪካ ውስጥ አገኘሁት ይላል እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል መሐመድ 10 ማለት 10 ደግሞ ምንድነው አልኩት አይ አባቴ ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዳል ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው በምን ይለዩ የመጀመሪያው መሐመድ አልአወል አንደኛ ሁለተኛ መሐመድ الثاني ይባላል ሶስተኛው መሐመድ ይባላል እኔ 10ኛው ነኝ ስሙ ማን ነው መሐመድ አልዓሽር ይባላል እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው አንዱ መሐመድ ሷሊህ ነው ሌላው መሐመድ ከድር ነው መሐመድ ዳውድ ነው መሐመድ ነው ቤታችን አንድ መሐመድ አያስፈልገው ሁላችን ንያ እናድርግ ረሱልም እናስታውስበት አንድ ሰው በሳቸው ስም ይፈልጋል ታዲያ አላህ ወፈቀኝና በቅርቡ በቀናት ውስጥ አንድ ልጅ አላህ ወፈቀኝ ስሙንም በሳቸው ስም ተውሼ መሐመድ አልኩት አላህ ሁላችን ልጆችን በረካ ይስጣቸው ጠቃሚ ለትውልድ ያደርጋቸው ደረጃቸው ከፍ ይበል የአይን ማረፊያችን አላህ ያደርጋቸው ልጃቸውን መሐመድ ብለው ይሰይሙትና ቀደምት አባቶቻችን ሲያጠፋ አይገርፉትም ለምን ያን የተከበረ ስም ይዟል እናቱን ይጠሩና ይሄን ልጅ ምከሪው አደብ ያዝ በዩ እምቢ ካለ ስሙን ቀይሬ ነው ምገርፈው ይላል እኔ ናቸው የኛ ሱፊዮች አያቶቻችን ነበሩ የተለየ ፍቅር ያላቸው የተለየ ውዴታ ያላችሁ ለነብዩ አለይሂ ሰላቱ ወሰለም ማን ይጠግባል እሳቸው የጀነቱ ትልቁ ጸጋ እኮ እሳቸው ጎረቤት መሆን አንዱን ደግሰው ጠሩት የጀነትን እስኪ ውበት ንገረኝ አሉ ፊሃ ረሱላህ እሷ ውስጥ መሐመድ አለ የእሳቸው ጎረቤት መሆን የትም ይገኝ ጸጋ የአመራር ብቃታቸው የትዳር አመራራቸው ዓለም እስካሁን እያጠናው ያለ ያልተዛቀ ተገልጦም ያልቀ ገጽ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታዲያ በየቀኑ ቢያንስ 100 ሰለዋት አናወሳቸው በሳቸው ላይ ዚክር እናወርድ ነብዩ ዐለይሂ ሰላቱ ወሰለም ለሰው ልጆች የተሟሉ ሞዴል አላህ አደረጋቸው እስኪ አንድ ሁለት ገጻቸውን ዛሬ ልግለጽ እርጋታቸውን ያመራር ብቃታቸውን እናውሳ አንዳንዴ ሶብር ያሳጣቸዋል የሶብራቸው ጥግ ማለት የሶብራቸው ጥግ እንዴት ታገሱት እስክትሉ ነው የምታነቡት ሐዲስ ቡኻሪ ላይ የተዘገበውን አንድ ታሪክ እናውሳ ነብዩ አለይሂ ሰላቱ ወሰለም ከቁረይሾቹ ጋር ሁደይቢያ ስምምነት አደረጉ ላይዋጓቸው ለ10 ዓመት ታዲያ ቁረይሾች ይሄን ስምምነት ጣሱ ሲጥሱትም ነብዩ አለይሂ ሰላቱ ወሰለም ዘመቻ ለማድረግ ወሰኑ ህጉ ስለፈረሰ መካን ለመቆጣጠር ሊዘምቱ ሲሉ ሚስጥሩን ለትንሽ ሰሃባዎች ብቻ ተናገሩ እንዳይወጣ ረሱል ቁረይሾቹ ሳያውቁ ዘምተው ነው መቆጣጠር የፈለጉት በትንሽ ሰብአዊ ኪሳራ ሰው ሳይሞት ደም ሳይፈስ ነው መካን መያዝ የፈለጉት ከዛም እጃቸውን አንስተው አላህ ወይ ይሄን ወሬ ከቁረይሽ ጀሮ ጠብቀው አሉ ሰለላሁ ዐለይሂ ወሰለም ታዲያ አንድ ግን አስደንጋጭ ክስተት ተከሰተ ከነሱ ታማኝ ሰሃባዎች ውስጥ ሐቲብ ኢብኑ አቢ በልተዓም ይባላል ሰሃቢይ በድርን የተሳተፈ ነው ኃይለኛ ጦረኛ ነበር ረሱል ሰለላሁ ዐለይሂ ወሰለም ወደ ነገስታቶች ደብዳቤው አስዘው የላኩት ሰሃባ ሐቲብ እሱ ቁረይሽ ጋር ድሮ ይኖር ነበር ከመካ ወደ መዲና ሳይሰደድ መካ ውስጥ የሚኖረው ከአንድ የመካ ጎሳ ጋር አብሮ ተጠግቶ ነው ሐሊፍ ይባላል አስጠግተውት ይኖራል ታዲያ መካን ለቆ ሲወጣ ልጆቹን ንብረቱን ትቷቸው ወጣ ሁሌም መዲና ሆኖ ያስባል የመካ ሰዎች እኔ ዘመድ ስለሌለኝ ልጆቼን ይገሏቸው ይሆን ንብረቴን ይወስዱት ይሆን ባለቤቴም ምን ያርጓት ይሆን ሁሌ ሐሳብ አለ ልክ ይሄ ኢንፎርሜሽን ሲደርሰው ለቁረይሾች አንድን ውለታ መዋል ፈለገ ረሱሉ ዐለይሂ ሰላቱ ወሰለም መካል ሊዘምቱ እንደሆነ የሚያትት የሚስጥር ደብዳቤ ጽፎ ወደ መካ ላከ ከባድ ነው የጦርነቱን ሚስጥር ስትራቴጂ ሊዘምቱ እንደሆነ ከትቦ ወደ መካ ላከ ውለታ ሊውል ሐጢብ ይችላከልን ዘመድም ባይኖረው ልጆቹን ጠብቃለን እንዲሉት ትልቅ የፈንጅ ቀጠና ረገጠ ረሱልን ግን አላህ ይጠብቃቸዋል ሰለላሁ ዐለይሂ ወሰለም አላህ ሳወቃቸው ወዲያውን አሊ ኢብኑ አቢ ጣሊብ ዙበይር ኢብኑ አልዓዋም
ሚቅዳድን ጠሯቸውና ፈንጠሊቁ አሏቸው፣ ተጓዙ። ይሄን ጎራ ተራራ አልፋችሁ አንድ ቦታ ስትደርሱ በግመል ያለች ሴት ታገኛላችሁ፣ ወረቀት ይዛለች፣ ይዛችሁት ነው አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ገለጠላቸው ሰለላሁ ዐለይሂ ወሰለም። ሙዕጂዛቸው አንዱ ይሄ ነው፣ ተአምራቸው። አልይም ሚቅዳድም ዙበይርም እነዚህ ጀግና ወጣቶች ፈረሳቸውን አስነስተው ሮጡ። ካሉት ቦታ ላይ እችን ሴት አገኙ። ቀረቧት፣ አስቆሟት። አንቺ ዘንድ አንድ ወረቀት አለ ስጭን አሉ። ኧረ እኔ የለኝም አለች። እንፈትሽሽ ፈተሿል፣ አጡት። እንግዲህ ሚስጥራዊ ቦታ ነው የደበቀችው። እባክሽን ማ ከዘብና ወላ ኩዝብና አልዋሹንም፣ ነብዩም እኛም አላሸነሽም። ለትኽሪጅነ الكتاب አው ለቱልቂየነ الثياب ወይ ደብዳቤውን አውጪ አለ። ራቁትና ቆምሻለና ወታደራዊ ትእዛዝ ነው። ተነገጠች። ከዛም ዞር በሉ አለችና ጸጉሯን ፈታ ጸጉሯ ውስጥ ያስቀመጠችውን አንድ ወረቀት ሰጠቻቸው። እሱን ይዘው ፈረሰኞቹ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም። ነብዩ ዘንድ እንደደረሱ አንብቡልኝ አሉ። እሳቸው ማንበብ አይችሉ፣ ማንበብን ያስተማሩ ማያነቡ ነብይ ናቸው። አለማንበባቸው ነው ሌላኛው ሙዕጂዛው። ዓለምን የለወጠ ቁርአን ይዘው የመጡ ማያነቡ ነብይ፣ ይሄ ነው ትልቁ ሙዕጂዛ። አንብቡልኝ አሉ። ከሐጢብ ለመካ መሳፍንቶች የተላከ የጦርነቱን ስትራቴጂ ተናገሩ። ደነገጡ ሱሐባዎች። ሐጢብን ጥሩት አሉ ነብዩ አለይሂ ሰላቱ ወሰለም። እና ዑመር ኢብኑል ኸጣብ ደም ጎርሰዋል። እንዴት እንዲህ አይነት ክህደት በነብዩ ላይ ይፈጸማል? ተጠራ ሐጢብ። ደብዳቤውን አሳዩት። ተመልከት የአመራር ብቃት፣ ተመልከት እርጋታን ሰለላሁ ዐለይሂ ወሰለም። ሐጢብ ሆይ ይሄን አንተ ነው እንዴ ጻፍከው? አዎ ያ አላህ መልእክተኛ አላቸው። ፈራ። ነብዩ ማስከተል በቂ ነበር እሱ ጋር እርምጃ ለመውሰድ። ማ ሐመለከ ኢላ ሃዛ ሐጢብ ሆይ ይሄን ለማድረግ ምን አነሳሳ? ያ አላህ መልእክተኛ አትቸኩልብኝ አላቸው። እኔ በዲኔ ክጄ ባንተ ክጄ አይደለም፣ ወይም ካንተና ከአላህ በላይ ሌሎችን አስቀድሜ አይደለም። ያ አላህ መልእክተኛ እኔ ቤተሰቦቼ ቁረይሽ ጋር ዘመድ እንደናንተ አይደለሁም። ለነሱ ቤተሰቤን አደጋ ላይ ሊጥሉ ይችላሉ። እቺን ደብዳቤ ስትደርሳቸው ውለታ አይተው ቤተሰቤን ቢጠብቁልኝ ብዬ ነው የአላህ መልእክተኛ። አንተ ደግሞ የአላህ ነብይ ነህ፣ የኔ ደብዳቤ እንደማይጎዳህ አውቃለሁ አላቸው። ይሄ መልስ ነው ለእናንተ? ከባድ የረሱል ሶብር ያሳጣቸው። ዋጣረቡት ረሱል ሰሃባው ምን ይፈርዱበት? ዑመር ያፈጣል፣ ሰሃባው ያፈጣል። ከብ ሰደቀኩም አሉ ነብዩ አለይሂ ሰላም። በርግጥ እውነት ብሏችኋል አሉና በተኑት ስብስቡ። ዑመር ኢብኑል ኸጣብ አልቻለም። የአላህ መልእክተኛ እባክህን ፍቀድልኝ፣ በሰይፍ አንገቱን ላስተካክለው ይህን ከሃዲ አላቸው። ረሱል ዑመርን ሳባረጉት። እናንተ ዑመር ሐጢብ እኮ በድር ላይ ተሳትፏል። ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው ቢሆንስ አሉ ነብዩ አለይሂ ሰላም። ይህን እርጋታ፣ ይህን ሰብር፣ ይህን የአመራር ብቃታ አለይከ ሰላቱ ወሰላም። ነቢዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ የአመራር ብቃት ያላቸው፣ ሳያጣሩ ማይፈርዱ፣ ሳያዳምጡ ማይወስኑ። አሁን እኮ ከሰውየው ሳንሰማ በሰው